ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤ መጽሐፍ አውጡላችሁ ምዕራፍ 4 ቁጥር 5 እና 6 ብቻ ነው የምናነበው። በደንብ ይዋችሁ። ዘመኑን እየዋጃችሁ የሚገርም ቃል በውጪ ባሉት ዘንድ የኛ አንደኛው ራሳችን ናት። በጥበብ ተመላለሱ በደንብ እናያለን። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ዘላለማዊ አባታችን እግዚአብሔር ሆይ ዛሬ እንደገና ድምፅህን ልታሰማን መልካም ፈቃድህ ስለሆነ እናመሰግንሃለን። አሁንም ጸልያለሁ፣ ድምፅህ በኃይል ወደኛ ይምጣ፣ የቃልህን ደጆችም ባርክልን። ሁሉ ለስም ስልጣን ይሁን፣ አሜን። ዛሬ በጣም ብዙ ነገሮችን እኔም እናንተም የምንማማር ይመስለኛል። የትምህርቱ ዓላማ ዛሬ ከ40 ደቂቃ ንግግራችን በኋላ ይህን አንድ ነገር ከያዛችሁ በቃ በቂ ነው። የዚህ ትምህርት ዓላማ በኑሯችንና በንግግራችን በውጪ ላሉት ሰዎች መልካም ምስክርነት መስጠት አለብን። በቃችን በኑሯችንና በንግግራችን በኑሯችንና በንግግራችን በውጪ ላሉት ሰዎች መልካም ምስክርነት መስጠት አለብን። እቺ በቃ አጠቃላይ የንግግር መቋጫችን ናት። ዛሬ ስለ ኑሯችን እናወራለን፣ ስለ ንግግራችን እናወራለን። ኑሯችንና ንግግራችን ጥሩ መሆን ደግሞ ያለበት ውጪ ስላሉ ሰዎች ነው። ስለዚህ ዛሬ ይህን ጉዳይ በስፋት ላይ ነው የሚመስለኝ። እግዚአብሔር አምላክ ይባረክ። ኦኬ፣ የመጀመሪያ ሐሳባችን እንግዲህ በውጪ ባሉ ሰዎች ነው የሚለው ጳውሎስ። ውጪ ሰዎች አሉ፣ ደጅም ሰዎች አሉ። ጳውሎስ ምን እያለ ነው? ቅድም እንዳነበብነው ዘመኑን እየዋጃችሁ በውጪ ባሉ ዘንድ በጥበብ ተመላለሱ። ውጪ ሰዎች አሉ ይላል። ውጪ ምን ማለት ነው? ውጪ የት ነው? ውጪ ሲባል ምን ማለት ነው? ውጪ የት ነው? በውጪ ባሉት ዘንድ በጥበብ ተመላለሱ። በጣም ይገርማችኋል። ውጪ ያለ ውስጥ አለ። የሚገርም ነው። ውጪና ውስጥ ማለት እዚህ አዳራሽ ውስጥ ከዚህ አዳራሽ ውጪ ማለት ደግሞ አይደለም መጨረሻ። ውጪና ውስጥ ማለት ከእግዚአብሔር ቤተሰብ አባላት ውጪ ማለት ነው። ከእግዚአብሔር ቤተሰብ አባላት ውጪ ማለት ነው። ከእግዚአብሔር ቤተሰብ አባላት ውጪ ሰዎች አሉ፣ ያልዳኑ ማለት ነው። ክርስቶስን የሕይወታቸው ጌታና አዳኝ አድርገው ያልተቀበሉ ማለት ነው። እነሱን መጽሐፍ ውስጥ ውጪ ይላቸዋል። ውስጥ ደግሞ ማለት ዳግመኛ የተወለዱ ክርስቶስ የሕይወታቸው ብርሃን የሆነ ሰዎች፣ እነሱ ደግሞ ውስጥ ተብለዋል። ስለዚህ ውስጥና ውጪ ሰው አለ ማለት ነው። ስለዚህ ነገር ኢየሱስ ተናግሯል፣ ምሳሌ እናያለን። ጳውሎስ ተናግሯል፣ እናያለን። ለምሳሌ ኢየሱስ ያለውን ላንብብላችሁ። ለምሳሌ ኢየሱስ ሲያስተምር በማርቆስ ወንጌል ምዕራፍ 4 ላይ የማርቆስ ወንጌል ምዕራፍ 4 ቁጥር 11 ላይ እንዲህ አላቸው ይላል፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷቸዋል ይልና በውጭ ላሉት ግን ይላል። አይገርማም? በውጭ ላሉት ግን አይተው
እንዳያዩና እንዳይመለከቱ፣ ሰምተው እንዳይሰሙና እንዳያስተውሉ፣ እንዳይመለሱ፣ ኃጢአታቸው እንዳይሰረይላቸው ነገር ሁሉ በምሳሌ ይነገራቸዋል። ውጭ ያለ ሰው ውስጥ ያለ ማለት ነው። በክርስቶስ ትምህርት መሰረት ውስጥ ያሉት ደቀ መዛሙርቶቹ ናቸው። ውጪ ደግሞ ያሉት ያልዳኑት ሰዎች ናቸው ማለት ነው። ውጪና ውስጥ ሰው እንዳለ በጣም መሰመር አለበት። እግዚአብሔር አምላክ ይባላል። ስለዚህ ነገር ወንድማችን ጳውሎስም ደጋግሞ ተናግሯል። ውጪና ውስጥ ሰው አለ እያለ ውጪና ውስጥ አንደኛ ቆሮንቶስ ምዕራፍ 5 ላይ ሂዱና እዩ። ለቆሮንቶስ ሰዎች ውስጥ ሰው አለ፣ ውጪ ሰው አለ ይላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 12 ላይ ይሁት 5:12 በውጪ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? እያለ ውስጥና ውጪ ሰዎች እንዳሉ ይናገራል። ይህን በኋላ ወደ እንተነትናለን። ይሄ ብቻ ሳይሆን ጳውሎስ ሽማግሌ ስትመርጡ አለ፣ ሽማግሌ ስትመርጡ በውጪ ባሉት ሰዎች ዘንድ መልካም ምስክርነት ያለው ሰው ይሁን፣ ዓለማውያን ሰዎች እንኳን ሳይቀሩ የሚያከብሩት ሰው ይሁን ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 በዲያብሎስ ነቀፋ ወጥመድ እንዳይወድቅ በውጪ ካሉት ሰዎች ደግሞ መልካም ምስክርነት ሊኖረው ይገባል። ሽማግሌው በዲያብሎስ ነቀፋ ወጥመድ እንዳይወድቅ በውጪ ባሉት ሰዎች ደግሞ መልካም ምስክርነት ሊኖረው ይገባል ይላል። እግዚአብሔር አምላክ ይባላል። እሺ ይሄን አሁን በደንብ በምሳሌ እናብራራ። ዓለማውያን ሰዎች እንዴት እንደሚከታተሉን ዛሬ መናገር ፈልጋለሁ። ያልዳኑ ሰዎች አዋዋላችንን፣ ንግግራችንን፣ በምንሰራበት የሥራ ቦታችን የሚገኙ ዓለማውያን ሰዎች አዋዋላችንን፣ የእኛን ንግግር በጣም በአትኩሮት ይመለከታሉ። እስቲ አሜን በሉ። ለአንዳንድ ሰዎች ክርስትና ማለት እዚህ መድረክ ላይ የሚሰራ ቲያትር ይመስላል። ነው ክርስትና ማለት እዚህ 4x4 በሆነ አዳራሽ ውስጥ የሆነ ዩኒፎርም ጓል እየለበስን የምንንቀሳቀስበት ይመስላል። ስህተት ነው። ክርስትናው ኑሮ ነው። አሜን። ክርስትና ኑሮ ነው። ኦኬ፣ ኑሮ ነው እንጂ እዚህ ስንመጣ የምንሰራው ቲያትር አይደለም። ወንድሞቼ እናቶቼ ማከብራችሁ ውጪና ውስጥ ሰው አለ። ውጪ ያሉ ሰዎች ተመልካች ናቸው። የኛን ትዳር ይመለከታሉ። የኛን የልጆች አስተዳደግ ይመለከታሉ። የኛን የሥራ ቦታ ወዋል ይመለከታሉ። ኤቭሪቲንጋችንን ይመለከቱናል። ተመልካች ያለብን ሰዎች ነን። አሜን። ለዚህ ምሳሌ ቢሆን ብዬ ለከናንተ ጋር አብሬ የምጨዋወተው የኖህን ታሪክ ነው። ኖህ ታውቁታላችሁ። ብዙ እዛ ላይ አንጽፍም፣ ግን እንደው ልቤን የነካኝ ነገር ላካፍላችሁ። በኖህ ዘመን ውስጥና ውጪ ሰው ነበር። ታውቃላችሁ አይደል? ውጪ ሰው አለ፣ ውስጥም ሰው አለ። ጂሰስ አንድ ክፍል ብቻ ሲናበብ ሁላችሁ ዘፍጥረት መጽሐፍ ምዕራፍ 7 ላይ አውጡና አብረና 7:16 ላይ 7:16 እንደዚህ ይላል። ሥጋ ካለው ሁሉ የገቡትም ተባትና እንስት በእግዚአብሔር እንዳዘዘው ገቡ። እግዚአብሔርም
በስተኋላ ዘጋበት። ዋው! እግዚአብሔር ዘጋበት። አንድ ሶስት ወሳኝ ነጥብ ላካፍላችሁ። የኖህን መርከብ የዘጋው እግዚአብሔር ነው። እግዚአብሔር አንዳንዴ በር ይዘጋል። በጣም አለበት። በሩን የዘጋው እግዚአብሔር ነው። እግዚአብሔር የዘጋውን በር በጾም ጸሎት፣ በቅባት ዘይት ጸሎት፣ በወንድሞች ጸሎት 7 ቀን ምሽግ በመግባት በመጸለይ በየትኛውም አክቲቪቲ በሩ አይከፈትም። ዘጊው እግዚአብሔር ስለሆነ መጽሐፍ እግዚአብሔር የዘጋውን ማንም አይከፍተውም። ኖህና ፋሚሊውን እግዚአብሔር ካስገባ በኋላ ዘጋው። ዘግቶ እንዲገባችሁ ብዬ ነው ቁልፉ ይዞ ሄደ። እግዚአብሔር ዘጋው። በደንብ ስም ከዱር አራዊት ጋር በጣም ክፉ ከሆኑ አራዊት ጋር ቀላቅሎ ዘጋበት። ዘጋና ሄደ። እግዚአብሔር ለምን ያህል ጊዜ እንደዘጋበት እንኳ አያውቅም። ለ6 ወር ይሁን ለ1 ዓመት ይሁን አያውቅም። ዘግቶ ሄደ። ልክ እግዚአብሔር ሲዘጋ ውጪና ውስጥ ኖረ። ኖህ መርከብ ውስጥ 8 ሰዎች አሉ፣ እነሱ ውስጥ ይባላሉ። ከኖህ መርከብ ውጪ ደግሞ ሰዎች አሉ፣ ውጪ ይባላሉ። ውስጥና ውጪ ተከሰተ። መርከብ ውስጥ የገቡ ሰዎች የኖህን የጽድቅ ስብከት የሰሙ ሰዎች ናቸው። በጣም ለረጅም ዓመታት ኖህ የጽድቅን መልእክት ሰብከዋል። የሚሰማው ሰው ግን አልነበረም። እንደ ዛሬው ዘመን ከጠዋት ተነስቶ እስከ ማታ ድረስ ሲያወራ ይውላል። የጥፋት ውሃ እየመጣ ነው፣ መርከብ ውስጥ ግቡ እያለ የሚሰማ ሰው አልነበረም። ጴጥሮስ እንዲህ ይላል፣ ለቀደሙት ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን ሁለተኛ ጴጥሮስ 2:5 ሁለተኛ ጴጥሮስ 2:5 ጽድቅን የሚሰብከውን ኖህን አዳነው። ጌታ ኢየሱስ ስሙ ይባረክ። ውስጥ ያሉ ሰዎች ከእግዚአብሔር የቁጣ መቅሰፍት ተረፉ። የጥፋት ውሃ አልበላቸው። መርከባችን ኢየሱስ ስሙ ይባረክ። አሜን አትሉም? ከእግዚአብሔር ቁጣ የተረፍንበት፣ ተጠልለን ያመለጥንበት፣ ጃራ ካስከፊ ሞት የተረፍንበት መርከባችን ኢየሱስ ስሙ ይባረክ። ጮክ አሜን አሜን አሜን። ስለዚህ ውጪ ሰዎች አሉ። ወደ መርከቡ መግባት ያለባቸው ሰዎች አሉ። ይመለከቱናል። እንደምታውቁት በዚህ ዘመን የመጨረሻ ትግላችን የሚሰማን ሰው ሁሉ ያጣንበት ምክንያት ኑሯችን ጥሩ ስላልሆነ ብቻ ነው። እግዚአብሔር አምላክ ምሕረትና እጁ በእኛ ላይ ትምጣ። አሜን። ሁለተኛ ላይ ዘመን ስለመዋጀት ሲናውራ ውጪና ውስጥ የሚለው ቋንቋ ከተገባባል ዘመንን ስለመዋጀት እንግዲህ መልካም አኗኗር ለመኖር ዘመን ሊዋጅ ይገባል። እግዚአብሔር አምላክ ስሙ ይባረክ። መቼም እንደኛ እንግዲህ አስተዳደጋችን ያደግንበት ቤተሰብ ትምህርት ቤት የተማርንበት አካባቢ ኤሌመንተሪም በሉት ሃይስኩልም በሉት ዩኒቨርሲቲም በሉት ማህበረሰባችን ራሱ ለጊዜ ያለው ቦታ በጣም አናሳና ደካማን ታውቃላችሁ። ለጊዜ የሚሰጠው ቫልዩ በጣም የወረደ ነው። ሁላችንንም ያካትታል።
ዘመኑ ዋጁ አለ መጽሐፍ። ጊዜ በጣም የመጨረሻው ውድ ነገር ነው። ዓለም ላይ ካሉ በጣም ውድ ነገር ጊዜ ነው። ጊዜ ውድ የሆነበትን አንድ 3 ነጥብ ልንገራችሁ። በጣም ውድ ነው ጊዜ። ለምን? አንድ ጊዜ ውድ የሆነበት ምክንያት ጊዜ አጭር በመሆኑ ነው። በጣም አጭር በመሆኑ ጊዜ ውድ ነው። ይህን ነገር ማስተዋል ዛሬ ብንችል አምላክ ቢያግዘን ደስ ይለኛል በጣም። ጊዜ አጭር ነው ሲበሉ ድገሙት። ጊዜ አጭር ነው። የእግዚአብሔር ሰው ኢዮብ ስለ ዘመን ስለ ጊዜ ኢዮብ የራሱን ዘመን ሲያወዳድር 2 ነገር ተጠቅሟል። አንደኛ ዘመኔ ይልና ከሚሮጥ ሰው ይልቅ ፈጣን ነው ይላል። በጣም ፈጣን ሯጭ ጋር ያስተያየውና ኢዮብ 9:25 ይላል ዘመኔ ከሚሮጥ ሰው ይልቅ ይፈጥናል። ዘመኔ ከሚሮጥ ሰው ይልቅ ይፈጥናል። ይሸሻል፣ መልካምንም አያይም። ኢዮብ የሱ ዘመን የሚያስተያየው በጣም ፈጣን ሯጭ ከሆነ ጋር እንደነ ኃይሌ ገብረስላሴ ወይ ደግሞ ያ ምናምን ቦልት ምናምን ጋር ያስተያያል። በጣም ፈጠነ። 18 ከገባ 2 ወር ጨረስን። ማንም ልብ ያለ የለም። ሁሉ ሰው ንቀት የሚለው ጳጉሜ ሲመጣ ነው። ጳጉሜ ላይ እንገናኝ ተባብለን የተለያየ ነው። 2 ወር ላይ መለስ እንዴት እንደሮጠ ሳናቅ ሄዷል። ከ18 2 ቀንሰን 10 ቀርቷል። ዘመኔ ከሚሮጥ ሰው ይልቅ ዘመኔና የሚሮጥ ሰውን ውድድር ብንለቃቸው ዘመኔ ይቀድማል ነው የሚለው። ዘመኔ ከሚሮጥ ሰው ይልቅ ፈጠነ። ሁለተኛ ኢዮብ የሱን ዘመን ሲያወዳድረው ኢዮብ 7:6 ላይ እንዲህ ይላል ዘመኔ ይላል 7:6 ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል። በሚያውቀው መንገድ የሚያወራ ዘመኔ ከሸማኔ መወርወሪያ ሸማኔ ነጠላ ሲሰራ ጋቢ ሲሰራ መወርወሪያውን እየወረወረ እንደሚያበጅ ፈጠነብኝ። ምን ትላላችሁ? ሌሎች ወንድሞች ያዕቆብ፣ ኢሳይያስ ስለ ዘመናቸው ምን እንዳወሩ ነካ አድርጌ ልለፍ። ያዕቆብ እንዲህ አለ። የምታውቁት ጥቅስ ላንብብላችሁ። ያዕቆብ 4:14 ላይ ሕይወታችሁ ምንድን ነው ይልና ጥቂት ጊዜ ታይቶ ኋላ እንደሚጠፋ ይልና እንፋሎት ናችሁ አለ። እሱ ደግሞ ዘመኔ እንፋሎት ነው አለ። እንፋሎት ሙቀት ያገኝ ከውሃ ላይ ተኖ እንደሚወጣ እንፋሎት ነኝ እኔ። ከሰከንድ በኋላ የማይገኝ ማለት ነው። እንፋሎት ነው ይላል። ይሄን ያዕቆብ ነው የሚለው። ኢዮብ ከሚሮጥ ሰው ጋር ከሸማኔ መወርወሪያ ጋር ሲያወዳድረው ያዕቆብ ደግሞ እንፋሎት ነኝ ይልና ኢሳይያስ ደግሞ እንዲህ አለ 40:6 ላይ 40:6 ኢሳይያስ ጩ የሚል የሰው ቃል ሰማው። ምን ብዬ ልጩህ አልኩ ይልና ስጋ ለባሽ ሳር ነው ብለህ ጩህ አለኝ ይላል። እሱ ደግሞ ሳር ነው ይላል። ግሪን ነው ኋላ ይደርቃል።
እግዚአብሔር ማስተዋል ይስጠን። እግዚአብሔር ማስተዋል ይስጠን። ኦኬ ዘመን የመዋጀት አቅማችን ማደግ አለበት። ዛሬ በዚህ ጉዳይ ላይ በኋላም ትንሽ እንጸልያለን። እግዚአብሔር ያግዘናል። ስለዚህ ጊዜ ውድ የሆነበት የመጀመሪያ ምክንያት ኢዮብ ጊዜ በጣም አጭር በመሆኑ ውድ ነው ብያለሁ። በጣም አጭር ስለሆነ ኢዮብ ከሚሮጥ ሰው ጋራ ከሸማኔ መወርወሪያ ጋራ ደግሞ እንደገና ያዕቆብ ከእንፋሎት ጋራ ኢሳያስ ከሳር ጋራ አወዳደሩት። በጣም አጭር ስለሆነ። ሁለተኛ ጊዜ ውድ የሆነበት ምክንያት በእርግጠኝነት የማይታወቅ በመሆኑ አይታወቅም። ስንቱ ሰው ዛሬ እንደሚያድር አንድ ሰው አያውቅም። እኔም እናንተ በእምነት በተስፋ ለምናወራው ስናወራው ጌታ ይፈቅድና ብኖር ነገ ቅዳሜ ያናወራል እንጂ አንድም ሰው እዚህ ቤት ውስጥ ለማደሩ እርግጠኛ ነው። በእርግጠኝነት ነገ እንደማናድር ብናቅ ዛሬ አምልኳችን የተለየ መሆኑ ነበር፣ ወይ ደግሞ ቶሎ ብለን የሆነ ነገር ማድረግ መቻል ነበር። እርግጠኞች አይደለንም። ባንክ አካውንት ውስጥ ያለንን ገንዘብ እናውቃለን። ሲቀንስም እናውቃለን፣ ሲጨምርም እናውቃለን። ሁሉ ሰው ያውቃል። እድሜያችሁ ምን ያህል ቀረው? ስንት ቀራችሁ? አንድም ሰው ያውቃል። ከኛ የቀደሙት አባቶቻችሁ ዘመዶቻችሁ እንደዚሁ በጣም ፕላንድ ሆነው ለ5 ዓመት ለ10 ዓመት ልጆቻቸውን አስተምረው ኤሌመንተሪ፣ ሃይ ስኩል፣ ዩኒቨርሲቲ አስገብተው ድረው የልጅ ልጆቻቸው እያሉ እየተመኙ አንድ በአንድ ሁሉም ሄዱ። ተረኞች እኛ ነን። የማናውቀው ቀን የቀረን። ሉቃስ 12 ቁጥር 19 እንዲህ ይላል። 12:19 የምታውቁት ታሪክ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህ ሌሊት ነፍስህን ከአንተ ሊወስዷት ይፈልጋሉና ይህ የሰበሰብከውን ማን ነው የሚበላው አለው ይላል። ይሄ ሰውዬ ማለት ነው። ስለዚህ ጊዜ ውድ የሆነበት ሁለተኛ ምክንያት በፍጹም የማይታወቅ በመሆኑ ምክንያት ውድ ነው። 3 ጊዜ ውድ ነው። ለምን? ከጠፋ በኋላ መመለስ ስለማንችል። ከጠፋ በኋላ ማንም ሰው ጊዜን ሊመልሰው ሊያቆመው አይችልም አይደል? ከጠፋ በኋላ ልጅነት አይመለስም፣ ወጣትነትም አይመለስም። መወዳችሁ ከጠፋ በኋላ ልንመልሰው አንችልም። ጳውሎስ እንዳለ ወንድሞቼ ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ ምንም ላስተካክለው እንኳ አልችልም፣ ላርመው እንኳ አልችልም። በቃ ከእጄ አምልጧል። ፊልጵስዩስ 3:13 የኋላዬን እየረሳሁት በቃ ምንም ማድረግ አልችልም። ስለ ትላንት ስለ ዛሬ ዓመት ምንም ማድረግ አልችልም። ከእጄ አምልጦ ሄዷል። መስከረምና ጥቅምት ተሰናበቱት። የለም በቃ አይመጣም፣ መቼም አታገኙትም። ስላለፈው ጊዜ ምንም ማድረግ አንችልም። ምንም ነገር ማድረግ አንችልም። ምንም እናስተካክል እንኳን አንችልም። ወዳጆቼ ስለዚህ ጊዜ ውድ ነው። ዘመኑን እየዋጀን እንድንንቀሳቀስ አምላክ ይርዳል። ብዙ ጊዜ በቀላል ነገር ያልፋል። 3 ሰዓትና 4 ሰዓት
ቴሌቪዥን ላይ ቁጭ ብሎ ማየት የሚችል ሰው ለአንድ ሰዓት መማር ሲያንቀጠቅጥ ታያላችሁ። ለሶስት ሰዓት ለአራት ሰዓት የቴሌቪዥን ፕሮግራም የሚከታተል ሰው 2 ሰዓት 3 ሰዓት ለመጸለይ ወገቡን ያመዋል። አይችልም። ዝም ብሎ አለ ፕሮግራም ከቤት ወጥቶ ብዙ ነገሮችን የሚያቃጥል ሰው 2 ሰዓት 1 ሰዓት እግዚአብሔር ፊት ለመጸለይ ጊዜ ያለው ጊዜ ውድ ነው። በጊዜያችሁ አትደራደሩ በጭራሽ። ለጊዜያችሁ ክብር ስጡ። ሶስተኛ ምልልስ። ጳውሎስ ዘመናችሁን የምንዋጅበት ምክንያት በጥበብ ተመላለሱ። ምልልስ ኑሮ ዘመን የምንዋጀው ዘመኑን እየዋጃችሁ ይላል ጳውሎስ በውጪ ባሉ ዘንድ በጥበብ ተመላለሱ አይደል? ምልልስ ኑሮ ነው። ኑሮ ነው። ቆላስይስ መጽሐፍ ላይ በእያንዳንዱ ምዕራፍ ይቀላል። ምዕራፍ 1 ቁጥር 12 ተመልከቱ። እዛው መጽሐፋችን ላይ ቆላስይስ 1:12 እንግዲህ ጌታ ክርስቶስ ኢየሱስን ከፍዬ ላንብብላችሁ። ቁጥር 12 ላይ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን ልካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ይላል ምዕራፍ 1። ምዕራፍ 2 ደግሞ 2 ቁጥር 6 ላይ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ በሱ ተመላለሱ ምዕራፍ 2 ላይ። ምዕራፍ 3 ላይ ማለት 3 ቁጥር 7 እናንተ ደግሞ ትኖሩባችሁ በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ 3:7 አሁን ደግሞ እንደገና 4 ቁጥር 6 ላይ በጥበብ ተመላለሱ። ምልልስ የቆላስይስ መጽሐፍ ዋና መልእክት ነው ማለት ነው። ኑሮ ማለት ነው። በመልካም ኑሮ ተመላለሱ ይላል። ጌታ አምላክ ስሙ ይባላል። አሜን በሉ። አሜን። ምልልሳችን ላይ 2 ነገር እናገር፣ በጣም ቤዚክ ነገር። 1 ኑሮአችን ወይም ምልልሳችን ከንግግራችን በላይ ያወራል። ይሄ ፋክት አይደለም? ከንግግራችን በላይ ያወራል። ሲጮክ ብላችሁ ኑሮዬ በሉ እስቲ። ከንግግሬ በላይ ምን ያደርጋል? ያወራል። ሁሌ ብያቸዋለሁ። በጣም እንደ አገልጋይ ሁላችን ልናስበት ይገባል። አደባባይ ላይ ወጥተን ስለ ኢየሱስ እያወራን እንደ ጴንጤ ሁላችንም ማለት ነው። ሰው ግን ንግግራችሁን አንፈልግም ይሉናል። ኑሯችሁ ስለ ኢየሱስ ጌታ አያወራም፣ ስለዚህ አንሰማም። ስንዘምርላቸው መዝሙር አንፈልግም፣ ኑሯችሁ መዝሙር አይዘምርም። ኑሯችን እስካልተቀየረ ድረስ ሰሚ አናገኝ። መጽሐፍ ቅዱስ ላይ ንጉሥ ሄሮድስ ዮሐንስን ይፈራው ነበር ይላል። በጣም ይፈራው ነበር። ያ ንጉሥ ነው፣ ግን የጽድቅ ሕይወቱ ምልልሱ ንጹሕ ሰው ስለነበረ ይፈራዋል፣ አይናገረውም። ንግግር ከንግግራችን በላይ የሚያወራው ኑሯችን። 2 በጣም ከባዱ ነገር በኑሯችን ምክንያት እግዚአብሔር ይሰደባል። ይሄ ትክክል ነው።
ሮሜ 2:24 ሮሜ 2:24 እዩት። በእናንተ ሰበብ ይላት ቁጥር 6ን ሲንደጋና አንብባት 4-6 መወዳችሁ ማከብራችሁ እስቲ ይዋት 4-6ን የህይወት ትምህርት ናት። 4-6 አብረን በላት። ለእያንዳንዱ በሉስ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ መቼ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ኑሯችን ካማረ በኋላ ንግግራችን መቀየር አለበት። ስለ ንግግራችን 4 ነገር ተከፋፍለን ነው የምንጨርሰው። 4 ቤዚክ ከዚህ ቃል የወጣ 4 ፕሪንሲፕል። 1 ሁል ጊዜ ንግግራችሁ ሁል ጊዜ መልካም ይሁን። ሁል ጊዜ ይሄ ሁል ጊዜ ከባድ ነው። የጸለያችሁ ቀን ብንባል ጥሩ ነበር። ስብከት ትምህርት ያለባችሁ ቀን ብንባል ጥሩ ነበር። አምልኮ የምትመሩ ቀን ብንባል ጥሩ ነበር። አገልግሎት ያለን ቀን እኔም ሁላችንም ለንግግራችን በጣም ተከርናል። መድረክ ስለምንወጣ ይሆናል። ከዛ በኋላ ግን በቃ ጨረስና ከዛ በኋላ እንደልባችን ጨረስና መጥፎ ልማድ ናት። ሁል ጊዜ ውስጥ ሰዎች ሙልጭ አድርገው ሲሰድቡህም አለበት። ሙልጭ አድርገው ሲሰድቡ፣ በጣም ሲያዋርዱሽ፣ በጣም ሲያናንቁ፣ ስምን ሲጥሉ ሲያወርዱ፣ ሁል ጊዜ መልካም ለተናገረን ሰው መልካም መመለስ በጣም ቀላል ይመስለኛል። ለኔም ለእናንተ ሲሰድቡት አለ መጽሐፍ መልሶ አልተሰደበም። ስለ ኢየሱስ ያወራ ሁል ጊዜ መድረክ ላይ ከመድረክ ውጭም ቤት ውስጥም ስራ ቦታም ኤቭሪዌር ከዓለማዊ ሰዎች ጋር ከሁሉ ሰው ጋር ስትገናኙ ሁል ጊዜ ንግግራችሁ መልካም ይሁን። ጳውሎስ ይሄ በጣም አንዳንድ ጊዜ እኔ እናንተን ባላቅም ራሴን ታዘባለሁ። አንዳንዴ ቁጣችን ከፍ ይወጣል ሌላ ሰው እስክንመስል ድረስ ከንግግር ያለፈ ውስጡ እንገባለን። ሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 ላይ ሐዋርያት ሥራ 7:54 የምታውቁት ክፍል ነው። ይህንንም በሰሙ ጊዜ ይልና በልባቸው በጣም ተቆጡ። ጥርሳቸውን አፋጩበት። ኢነሴንስ ከንዴት የተነሳ መሳለብ አቅቷቸው ጥርሳቸው ተንገጫገጨ ማለት ነው። አንዳንድ ሰው አይናደድ፣ አይበሳጭ፣ ጴንጤም አይመስልም። እሱ ስትሮንግ ነው በጣም። 2 ስለ ንግግራችን ሲያወራ ያለ ጳውሎስ በጨው የተቀመመ ይሁን ይላል። በጨው የተቀመመ ይሁን፣ በጨው የተቀመመ ይሁን። ይህ በጣም ከባድ ነገር። መቀመም ጊዜ ይፈልጋል። የሚቀመም ነገር ትክክል ለመቀመም የሆነ ነገር ሳትፈልግ አንዳንድ ሰዎች እንደው በህይወት ዘመን የማውቃቸው ሰዎች ቀስ ብለው የሚናገሩ ሰዎች ይሄ በጨው ተቀመመዩ ኢነሴንስ ቀስ ብለ አስበ አሰላስለ
ይሄ የምናገረው ነገር ወንድሜን ይጠቅማል፣ ለእህቴ ይጠቅማል ብለህ አስበህ አሰላስለህ ጊዜ ወስደህ ተናገርከው ማለት ነው። መጀመሪያ አቀምም እዚህ ውስጥ እንደመጣልህ አትናገር ማለት ነው። ቀምመው፣ በጨው ይቀመም ንግግሩ። የሚሰማኝን ሰው ይጠቅማል አይጠቅምም፣ ያንጻል አያንጽም፣ ይጎዳል ብለህ አስብ። በጨው የተቀመመ ይሁን። ለንግግር የማይቸኩሉ ሰዎች ብዙ ናቸው። አንዳንድ ሰዎችማ እያወቁ ጭምር ዝም ይላል። አዎ በጨው የተቀመመ ይሁን። ጊዜ ውሰዱ፣ አሰላስሉ ማለት ነው። ሶስተኛ በጸጋ ይሁን። ኦኬ፣ ለሚሰሙ ሰው ጸጋ የሚሰጥ የሚጠቅም የሚያንጽ ኤፌሶን 4:29 ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ይላል። ኤፌሶን 4:29 ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ጂሰስ የሚጠቅም በጎ ቃል ካፋችሁ ይውጣ። ጸጋ ያለበት ስትናገሩ ግሬስ ያለው ግሬስፉል የሆነ ስታወሩ ጸጋ ለሰዎች ሼር የሚያደርግ ነገር ለህብረ አምላክ ይባረክ። አሜን አትሉ? ህይወት ጉዳይ የምናወራው ዛሬ ላይፍ ነው። ዛሬ እስካሁን እንዳየነው ምዕራፍ 1 ምዕራፍ 2 ላይ በጣም ቴዎሎጂካል፣ አሁን ግን ፕራክቲካል ቴዎሎጂ ነው የተማማር ነው። አራተኛው በጣም የሚገርመው እውነትንና ፍቅርን ሚዛን በጠበቀ መንገድ መናገር ጻፎችኛው የእውነትና የፍቅር ሚዛን መጠበቅ የእውነትና የፍቅር ሚዛን መጠበቅ እቺን አውርተን ነው ሲያሜን በሉ። አሜን አትሉም? እግዚአብሔር አምላክ ይባረክ። ይህን ትምህርት ሳዘጋጅ ስለዚህ ጉዳይ ላይ የጻፈ አንድ ጸሐፊ ሰው ያለው ምሳሌ ልቤ ስለነካኝ ከአንድ ጽሑፍ ላይ አግኝቼ ነው። የሆነች አንድ እናት ልጇን ጥየቃ ትመጣለች። ቤት እናት ናት እና ያቺ እናት እዛ ልጇ ቤት ረጅም ጊዜ ትቀመጣለች። ስትቀመጥ አንድ ቀን የቤታቸው አምፖል ተቃጠለ። የቤቱ አምፖል ሲቃጠል ልጇ የሆነ መቆሚያ ነገር ያዘጋጅና እዛ ላይ ይወጣል አምፖል ሊቀየር። ከዛ እዛ ላይ ቆመና አምፖል ለመቀየር ሲዘጋጅ አሁንም አልደርሳለ እና ይጠራራል አምፖሉን ለመስቀል። ሚስት እንዲህ አለች፣ አጭር ስለሆንክ እኮ ነው አለች። እናትየው እንዲህ አለች፣ አጭር ስለሆነ አይደለም አለች። የቆመበት በርጩማ አጭር ስለሆነ ነው አለች። ይሄ በጣም ብዙ ነገር ነው የሚያስተምራችሁ። እናት ለልጇ ካላት ትልቅ ፍቅር የተነሳ የልጇን በጣም አጭር መሆን አትቀበልም። ልጇ ግን ፋክት ነው አጭር። አምፖሉንም ያልቻለው ማውረድ አጭር ስለሆነ ነው። ሚስትየው ደግሞ በትክክል ነገር አንተ አጭር ስለሆንክ ነው ቁመት አትራጠረ እንጂ ይሄንን ማሰብ ትችል ነበር አለች። ኦኬ፣ እናቷ ላይ ያለ ችግር ምንድነው? ሕይወትንና ፍቅርን አጣጥማ መሄድ አለመቻሏ ነው። በጣም ተረዱ። ወደኛ እንምጣ። በጣም የምንወዳቸውን ሰዎች እውነታ ማየት አንችልም። ከኛ እንጀምር፣ ከራሳችን። እኔን ጀምሮ አብዛኛዎቻችሁ ሰዎች የራሳችሁን ድክመት ማየት አትችሉም። ምክንያቱ ምንድነው? ለራሴ ያለኝ ከፍተኛ ፍቅር። እኔ ለራሴ ያለኝ ከፍተኛ ፍቅር የራሴን ደካማ ጎን እንዳላይ ከለከለ። በጣም ከበደኝ። እናንተ ጋርም እንደዛው ነው።
ሌሎች ሰዎች በቀላሉ የሚያዩትን የእናንተን ችግር እናንተ ማየት አትችሉም። እንዳታዩት ያደረጋችሁ ደግሞ ለራሳችን ያለን ጥልቅ ፍቅር ነው። ወዳጆቼ እንደዚሁ የምንወዳቸው ሰዎች ችግራቸው አይታየንም። የምንወዳቸው ሰዎች ለእኛ መላእክት ናቸው። ምንም ችግር እሱን አይታየንም። ኦኬ፣ መጽሐፍ ቅዱስ እውነትና ፍቅርን ሚዛን በጠበቀ መንገድ እንድንሄድ የሚነግረን እውነት እውነት ነው፣ ፍቅርም ፍቅር ነው። አንድ ሰባኪ ምን አለ? እውነት መያዝ ያለበት በእውነት ላስቲክ ነው አለ። እውነቱን ሁለቱን አጣጥመን ይዘን መሄድ እስካልቻልን ድረስ እንጎደለን። ኤፌሶን 4:15 ተመልከቱ እንደሚል ኤፌሶን 4:15 ነገር ግን አለ እውነትን በፍቅር እያያዝን ተግባባን። እውነትን በፍቅር እያያዝን በነገር ሁሉ ወደ እሱ ራስ ወደሚሆነው ወደ ክርስቶስ እንደግ። ስለዚህ እውነት የሚባል ነገር አለ፣ ፍቅር ደግሞ አለ። ሁለቱም ያስፈልጉናል። ለየትኛውም ሰው እውነትን በፍቅር የመግለጽ አቅማችን ከፍ ያለ በሄደ ቁጥር ውስጣችን ጭምር ማየት እንጀምራለን። ጌታ አምላክ ይባላል። ሰው ዛሬ ምንድን ነው የተማማርነው? ሁለት ነገሮች፣ ኑሮና ንግግር። ኑሮና ንግግር አላበዛውባቸው። ሁለት ኑሮአችንን ለመኖር ዘመን እንዋጅ። ዛሬ እርምጃ እንውሰድ። በጊዜያችሁ አትደራደሩ። በምንም ታምር አትደራደሩ። ጊዜያችሁን በማይሆን ቦታ ለማፍሰስ ዝግጁ አትሁኑ። አጨራሽ ስራ ነው፣ ጸሎትም ጸሎት ነው። ስራ ላይ ካላችሁ የመንግስትም ስራ ስሩ፣ የግል ስራ ስሩ። ወጥራችሁ ስራችሁን ስሩ። እግዚአብሔር በዛ ስለሚከብር። ዝም ብሎ ግን ወደ ላይና ወደ ታች በመሄድ ዝም ብሎ እርካታ በሌለው ግንኙነት ቁጭ ብለን 3 ሰዓትና 4 ሰዓት በርህራሄ 4 ሰዓትን ማረድ እንዴት ያማል! እንዴት ያማል! ያንዳንዱ ጊዜያችንን ኢንቨስት ለማድረግ እግዚአብሔርን ቃል ለማጥናት፣ ጸሎት ለመጸለይ፣ ከወንድሞች ጋር ህብረት ለማድረግ ጊዜያችንን ኢንቨስት እንድናደርግ እግዚአብሔር ይረዳል። ዘመን አጭር ነው። ችም ይልጨርስ። ባለፈው የዛሬ 15 ቀን ዓርብ ቀን የኛ ቸርች ፓስተር አርፎ ቀብር ላይ ነበር። የዛሬ 15 ቀን 21 ቀን እና አስክሬኑን መድረክ ላይ ተቀምጠው ሐዋርያው ዳንኤል ቆመው የቀብር ስርዓት ይፈጽማል። እና የሞተው መጋቢያችን ፓስተር ነጋ ይባላል። እድሜዎቹ ወደ 60 መጀመሪያ አካባቢ ነው ያረፈው። እና ሚስቱ 2 ልጆቹ ቁጭ ብለዋል። ጥቁር የለባበሱ ብዙ ሰዎች አዳራሹን ሞልተውታል። እኛም ወንበሩባችን ያዝን ተቀመጠ። እሳቸው ምን ይላሉ? ወንድሜ ፓስተር ነጋ ብዙ የቀብር ስርዓት ፈጽመዋል አሉ። ልክ እንደ ዛሬው ቀን የብዙ ሰዎች አስክሬን እዚህ ጋር ተቀምጠው ጥቅስ እሱ ያነበው የነበረውን ላንብብላችሁ አሉ። እሱ ያነበው የነበረው ነው አልፎ ያነበው። ብዙ ሰው በጣም ልቡ ተሰብረዋል። ጌታ እንደዚህ ያለ ህይወት አጭር ነው አለ። ማቀው እውነታ ነው። ትልቅ ለኔ ብዙ ነገር አይደለም ሁሉ የምናወራው ግን ሬማ ሾርት ነው። አያም ዌክ አፕ ከዛን ጊዜ ጀምሮ ለጊዜዎችና ለሰዓቶች ያለኝ ግንዛቤ ሞር ሰፋ። ህይወት አጭር ነው። ትክክል። ህይወት በጣም
ምንም የሚያዝናና ጊዜ የለንም። ባላችሁ ሽርፍራፊ ሰዓት ለልዑል አምላክ ለእግዚአብሔር ስጡ ጊዜያችሁ። ባላችሁ አቅም ኃይል ሁሉ የሞት አልጋ ላይ ሆኖ ማይቆጭ ሰው የተባረከ ነው። ላስት ላይ ምክንያቱም መጽሐፍ ማንም ማይሰራበት ጊዜ ይመጣል። ቸርች መጥተህ መማር እየፈለክ ግን መምጣት ስለማትችል ቤት የምትተኛበት ጊዜ አለ። በተለያየ ምክንያት መምጣት ፈልጋ ትመጣለህ። አሁን ቀን ነው፣ አልመሸም፣ ንጋት ነው። የተወሰነ ጊዜ ቀርቶኛል። ያን ጊዜ በቅንነት በየዋህነት በገርነት ልዑል አምላክን ማገልገል መታደል ነው። ስለዚህ ስለ ኑሮአችን በጣም በተቻለን አቅም ሁሉ ታክሲ ውስጥ፣ ባጃጁ ውስጥ፣ ከዓለማውያን ሰዎች ጋር ባለን ኮሚኒኬሽን፣ የሥራ ቦታ፣ ቢዝነስ ሴንተር ላይ ዌክ አፕ። ከአፋችን ቃላት ሲወጣ፣ ንግግር ሲወጣ ምን ያደረግ ምን ያወራ ተባብለው ዌክ አፕ። በዚህ በሁለቱ የኛ ምስክርነት የጸና ነው ያስፈልጋል። እግዚአብሔር በሁሉ ያግዘን። አሜን። እናመስግን ጌታን። ጌታ ይባረክ።